ስሜ መላከ ሰላም ቀሲስ አለማየሁ ተፈራ ይባላል። የክፍለ ከተማው ዋና ስራ አስኪያጅ ነው። እንግዲህ ይህ ህንፃ ዛሬ የሚመረቀው ህንፃ በሶስቱ ክፍለ ከተሞች ስር የሚተዳደር ነው። በሰበታ እና በፉሪ ገላንጉዳ ክፍለ ከተማ ማለት ነው። በተለይም እጅግ በጣም ደስ የሚለኝ በኔው ተጀምሮ በኔ በማለቁ ደግሞ የበለጠ ደስታዬን ከፍ ያደርገዋል ማለት ነው። መሰረቱን ብፁዕ አባታችን አቡነ ሳዊሮስ ሲያስቀምጡ እኔ ነበርኩኝ። ያው ፍጻሜውን ደግሞ አይቼ በዚህ በመድረሴ እጅግ በጣም ደስ ብሎኛል። እንግዲህ የዚህ ህንፃ ምርቃት ምናልባት በተለይም ደስ የሚለው ነገር ብፁዓን አባቶች መጥተው በመመረቃቸውና ከዘጠኙም ክፍላተ ከተማ ምዕመናኖች፣ ሰበካ ጉባኤ፣ ሰንበት ትምህርት ቤት እንደዚሁም ስራ አስኪያጆች መጥተው ይህንን ህንፃ በመመረቃቸው ከ12 ዞኖች ብፁዓን አባቶች መጥተው በመመረቃቸው እጅግ በጣም ደስ እያለኝ ነው። እንግዲህ ምናልባት ይህ ህንፃ እንደምታዩት ግዙፍ ህንፃ ነው። ይህ ማለት እንደ ክፍለ ከተማ በኢትዮጵያ ውስጥ ያው ምናልባት አስረግጬ ልናገር የምፈልገው በኢትዮጵያ ውስጥ አንደኛ ህንፃ ነው። አንደኛ ህንፃ ነው ስንል በክፍለ ከተማ ደረጃ ህንፃ የሰራ ክፍለ ከተማ የለም። ሁላችሁም እንደምታውቁት የአዲስ አበባ ሀገረ ስብከት ክፍለ ከተሞች በቤት ኪራይ ውስጥ እንዳሉና አሁን በዚህ ወቅት ትንሽ መሬት እየተረከቡ እንደሚሰሩ ይታወቃል። የእኛ ግን መሬቱን ተረክበን ይህን የመሰለ ህንፃ መስራታችን ብቻ ሳይሆን ክፍለ ከተማው የራሱ የሆነ መኪና ያለው በመሆኑ እና በገጠሩ አብያተ ክርስቲያናት በቅርበት ስብከተ ወንጌል ከአገረ ስብከቱ ከቀጠረልን ውጭ በጀት በጅተን በገጠሩ አብያተ ክርስቲያናት ስር ያሉት በቋንቋ የሚማሩ ልጆች እያፈራና ምዕመናኖች በሰንበትና በልዩ ልዩ ጉባኤ ላይ እየተገኘ እንዲሰብክ እንዲያስተምራቸው ወደ ቤተክርስቲያን እንዲመለሱ እያደረግ ነው ማለት ነው። ስለዚህ እንግዲህ አስተዋጽኦ ያደረጉት በዋናነት ብፁዕ አቡነ ሳዊሮስ ናቸው። ብፁዕ አቡነ ሳዊሮስ ይህንን ሰሩ ስንል ሰዎች እንደሚሉት አይደለም። ይህ ህንፃ ሲሰራ ከ130 ተመላሹን ስራ ላይ እንድናውል በማድረጋቸው በወጣትነት ለቤተክርስቲያን 3ኛ ዓመታቸው ላይ ያዘጋጁትን መጽሔት ሙሉ በሙሉ ተሽጦ ለዚህ ህንፃ መዋላቸው ነው። በቅርበት ደግሞ ቶሎ በሉ እያሉ እኛን በመቀስቀሳቸው ሞራል በመሆናቸው ነው ብፁዕነታቸው ብዙ ጊዜ ልናመሰግነው እንችለው። ይህም ብቻ አይደለም። እንግዲህ እንደምታውቁት ወሊሶን የዛሬ ዓመት ያን መሰለ 5ኛ ፎቅ አስመርቀናል። ዛሬ ደግሞ ይህንን 3ኛ ፎቅ እያስመረቅን ነው ማለት ነው። በዘንድሮ ዓመት እንደ ክፍለ ከተማችን 11 ህንፃ ቤተክርስቲያን ይሰራል። 4ቱ ዘንድሮ ይመረቃል ብለን እየጠበቅ ነው ያለ ነው። ተዘጋጅቶ አልቋል 4ቱ። ስለዚህ እንግዲህ እንደ እግዚአብሔር ፈቃድ እነሱም ይመረቃሉ፣ ይቀጥላል ማለት ነው። ዋናው የዚህ ህንፃ ዓላማው ቅድም ግራውንዱ እንዳያችሁት ግራውንዱም ሆነ አንደኛ ፎቁ ላይ ምናልባት ለገበያም ቅርበት ስላለ ለገበያም ቢከራይ አዋጭ የሚሆንና እኛ ግን ይህን ህንፃ ስንሰራ ለኮሌጅነት ሰዎች እንደየቋንቋው እንዲማሩበት ነው እንግዲህ እያዘጋጀን ያለ ነው ማለት ነው። እግዚአብሔር ይፈቅድልን። በእውነት ለዚህ ቀን ያበቃ እግዚአብሔር አምላካችን ስሙ በፍጥረት ሁሉ አንደበት የተመሰገነ ይሁን። ይህ ቀን ለእኛ በዚህ ቤተ ክህነት ማለትም በሰበታ በገላንጉዳ እና በፉሪ ክፍላተ ከተማ ቤተ ክህነት ውስጥ የምናገለግል ሰዎች እጅግ በጣም ልዩ የደስታችን ቀን ነው። ምክንያቱም ከዚህ ቀድሞ ይህንን ቤት ወይንም ይህንን ህንፃ ለመስራት በጣም ብዙ ዋጋ ተከፍሎበታል። ብዙ ድካም ነበረ፣ ብዙ ውጣ ውረድ ነበረ። ከዚህም ቀድሞ የነበሩን ቢሮዎች የምንጠቀምባቸው የነበሩ ቢሮዎች እጅግ በጣም ደካማ ነበሩ፣ ብዙ መገፋቶች ነበሩ። ከዚያን በኋላ ይህንን ቦታ ተረክበንም ወደዚህ ከመጣን በኋላ መጀመሪያ ላይ በቆርቆሮ ቤት ነበር የነበርነው። ከዛን በኋላ የጭቃ ቤት ሰራን። እግዚአብሔር ደግሞ ለዚህ አድርሶን ደግሞ ይህ ህንፃ ለመሰራት በቅቷል እና ይሄ ለእኔ በጣም ትልቅ ደስታ ነው የሚሰጠኝ። ምክንያቱም በሁሉም ውስጥ ነበርኩኝ። መጀመሪያ በነበረውም ውስጥ ነበርኩኝ፣ ቀጥሎም ባለው ላይ፣ አሁንም ደግሞ እዚህ ጋር በሁሉም ስራ ውስጥም በሁሉም ደግሞ አገልግሎት ላይ ነበርኩኝና በጣም አውቀዋለሁኝ የነበረውን ነገር። እጅግ በጣም ደስተኛ ነኝ ይህንን በማየቴ። እግዚአብሔር እዚህ ሰዓት ላይ ስላበቃኝ እግዚአብሔርን በእጅጉ የማመሰግንበት ስራ ነው።
ደግሞ ይሄ ስራ በእውነት በጣም ብዙ የተደከመበት ስለሆነ ሰው የደከመበትን ዋጋ ወይንም የደከመበትን ፍሬ ከማየት የሚበልጥ ምንም የሚያስደስተው ነገር ስለሌለ እኔም በዚህ እጅግ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን እላለሁ። ሌላው እንግዲህ ሁለተኛ ላይ የተነሳው ጥያቄ የዚህ ህንፃ ለወረዳው ወይንም ደግሞ ለክፍለ ከተማው ቤተ ክህነትና ለሀገረ ስብከቱ ምን ጥቅም ይሰጣል? እንግዲህ ይሄ ቢሮ ህንፃ በጣም ብዙ አይነት ዘርፈ ብዙ የሆነ ጥቅም አለው። በመጀመሪያ ደረጃ ምሳሌ መሆኑ ለሌሎች ክፍላተ ከተሞች፣ ለሌሎች ወረዳ ቤተ ክህነቶች ምሳሌ መሆን ነው። ምክንያቱም ይቻላል፣ እንደዚህ ማድረግ እንችላለን፣ እንደዚህ መስራት እንችላለን ከተነሳን ከቆረጥን ብሎ ሌላውን ሁሉ ለመስራት እጅግ በጣም ጥሩ መነሳሳት ይሆናል የሚል እምነት አለን። አሁን በአዲሱ በሸገር ከተማ ሀገረ ስብከት ወደ 5 የተከፋፈሉ ክፍላተ ከተሞች አሉ። እነዚህም ያስፈልጋቸዋል፣ 4ቱ ማለት ነው ያስፈልጋቸዋልና ጥሩ መነሳት ይሆናል። ዛሬ ሁሉንም ጋብዘናል። እነሱ መጥተው ሲያዩ ጥሩ መነሳት ይሆናቸዋል፣ ጥሩ ጉልበት፣ ጥሩ ኃይል ይሆናቸዋል። ስለዚህ ይሄ በመጀመሪያ ደረጃ የምናየው ነው። ለክፍለ ከተማው በራሱ ደግሞ ጥቅሙ ምንድን ነው ካልን በራሱ ይሄ ወለል ባለ 3 ወለል ህንፃ ነው። የመጀመሪያው ወለል የሚያገለግለው የመጀመሪያውና የታችኛው ወለል የሚያገለግለው ለኪራይ ነው። ይሄ ደግሞ በክፍለ ከተማችን ውስጥ ያሉ ብዙ ምንም ነገር የሌላቸው አብያተ ክርስቲያናት አሉ። እነሱን የምንደጉምበት ነው፣ እነሱን የምንደግፍበት ነው። ስለዚህ ይሄ ትልቅ ለክፍለ ከተማችን ትልቅ ግብአት ነው ማለት ነው። ምክንያቱም በክፍለ ከተማችን ውስጥ ጧፍ ዕጣን ማግኘት የማይችሉ ገጠር የሆኑ ከከተማው ጀምሮ እስከ ገጠሩ ስለሆነ ያለን ታችኛው ላይ ያሉ አብያተ ክርስቲያናት ጧፍ ዕጣን ማግኘት የማይችሉ አሉ። ስለዚህ ለእነሱ የጧፍ ዕጣን እንኳን አቅርቦት ማድረግ የምንችልበትን ሁኔታ መፍጠር መቻል ይሄ ቀላል አይደለም። ሌላውና የመጨረሻ ወለል ደግሞ ስልጠና የምንሰጥበት ቦታ ብለን ያዘጋጀ ነው። አንዳንድ ስልጠናዎችን እንሰጣለን። ከዚህ ቀድሞም የተለመደ ነው በዚህ ክፍለ ከተማ ስልጠናዎችን መስጠት። ካህናትን፣ ምዕመናንን፣ ሰበካ ጉባኤዎችን እየከፋፈልን ስልጠናዎችን እንሰጣለን በየጊዜው። ለዚህ ስልጠና መስጫ በየቦታው እየሄድን ነበርና የምናደርገው። አሁን ግን በራሳችን ጽሕፈት ቤት ውስጥ የስልጠና መስጫ ቦታ አለን ማለት ነው። ሌላው ሶስተኛው ከዚህ ቀድሞ የነበረን የቢሮ ሁኔታ እጅግ በጣም ጠባብና የተጨናነቀ ነበር። አሁን ግን ሰፊና ሁላችንም በሚገባ ጉዳያችንን መፈጸም የምንችልበት በቂ የሆነ ቢሮ አግኝተናል ማለት ነው። ይሄ ለክፍለ ከተማችን የሚሰጠው ጥቅም ነው። ቅድም እንዳልኩት እንደ ሀገረ ስብከት ሁሉም ይህንን አርአያ አድርጎ ይነሳል የሚለው አንዱ ነገር ሆኖ ከዚያ ቀጥሎ ደግሞ እንዲሁ እነዚህ በገጠር ያሉ አብያተ ክርስቲያናት የሀገረ ስብከቱ አካላት ናቸው። ስለዚህ ሀገረ ስብከቱ እነዚህ ሲደገፉለት የበለጠ ኃይል ሲያገኙ፣ የበለጠ ጉልበት ሲያገኙ ነገር የተሻለ ስራ የሚሰሩ ሊሆኑ ስለሚችሉ ይሄ አንዱ የሀገረ ስብከቱ ጥቅም ነው ማለት ነው። ከዛ በተጨማሪ ደግሞ በዚህ ወረዳ ቤተ ክህነት ወይንም ደግሞ ክፍለ ከተማ ቤተ ክህነት ውስጥ ምንም አይነት ስራ መስራት የሚቻልበት በቂ የሆነ ነገር ስላለ ማናቸው ስራ ሀገረ ስብከቱ ቢያስብ ለመስራት የሚችልበትን አቅም ወይንም ደግሞ ቦታ ያገኛል ማለት ነው። ምናልባት ሀገረ ስብከታችን አዲስ ከመሆኑ የተነሳ በኪራይ ነውና ያለው። ለምሳሌ አንዳንድ ስልጠናዎችን መስጠት ቢፈልግ ማሰልጠኛ የሚሰጥበት ቦታ አለው፣ የራሱ ንብረት ነው ይሄ። ስለዚህ እዚህ ቦታ ላይ መጥተው ስልጠናዎች መስጠት ይችላል፣ ስብሰባዎችን ማድረግ ይችላል። ስለዚህ ሀገረ ስብከቱ ከተጨማሪ ወጪ የሚድንበት ስለሆነ እጅግ በጣም ለሀገረ ስብከቱ ትልቅ ጥቅም አለው። ሌላው እንግዲህ የዚህ ክፍለ ከተማ ይሄ ብቻ አይደለም ስራው፣ በየቦታው ግንባታዎች እየተገነቡ በጣም በፍጥነት እየሄደ ነው። ይሄ እንግዲህ
3 ዓመት ብቻ ነው የፈጀው ይህ ህንፃ። እንደዚሁም ደግሞ በጣም በጥቂት ዓመታት ከዚህ ቀድሞ የተመረቁ አብያተ ክርስቲያናት አሉ። አሁን ደግሞ በዚህ ዓመት ብቻ የሚመረቁ አብያተ ክርስቲያናት አሉ። እነዚህ አብያተ ክርስቲያናት በቁጥር ሲታዩ ወደ 3 አብያተ ክርስቲያናት በዚህ ዓመት የሚመረቁ ናቸው። ከዚህ ቀጥሎ ደግሞ በየዓመቱ ደግሞ የሚመረቁ በሚቀጥለው ዓመት የሚመረቁ አሉ። ግንባታ ላይ ናቸው። እጅግ በጣም በሚገርም ሁኔታ በሚገርም ፍጥነት እየሄዱ ነው። እነዚህ ሁሉ ደግሞ በብፁዕ አባታችን በብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ ሀገረ ስብከት እና የሸገር ከተማ ሀገረ ስብከት አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና የቦርድ ሰብሳቢ እንዲሁም ደግሞ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ የመሰረት ድንጋይ አስቀማጭነት የተመሰረቱ ናቸው በሙሉ። ስለዚህ ይሄ እጅግ በጣም ትልቅ እመርታ ነው። ትልቅ የሆነ እድል ነው። ለብፁዕነታቸውም ትልቅ ድል ነው። ምክንያቱም ብፁዕነታቸው እንደሚታወቀው የልማት ስራ ላይ እና የወንጌል ማስፋፋት ላይ በጣም ትልቅ አቅም ያላቸው፣ ትልቅ ጉልበት ያላቸው፣ በጣም በሚገርም እንቅስቃሴ ያለ እረፍት የሚሰሩ አባት ናቸው። ስለዚህ ይሄ የእሳቸው የስራ ውጤት ነው። በሙሉ የምናየው የእሳቸው የስራ ውጤት ነው። ይህንን ነገር በእውነት እንግዲህ ብፁዕነታቸው የደከሙበት ስለሆነ እግዚአብሔር ጊዜውን እድሜውን ሰጥቶ ይህንን እንዲያዩ ያበቃቸው አምላክ ደግሞ እንደዚሁ ቀሪውንም መሰረት ድንጋይ አስቀምጠው ብዙ መመሪያ በመስጠት ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን በማውጣት እዚህ ደረጃ እንዲደርሱ ያደረጓቸውን ቀሪ አብያተ ክርስቲያናትም እንዲያስመርቁ እግዚአብሔር በመንበረ ስብከታቸው እንዲያቆያቸው ከመጸለይ ጋር በእውነት አባታችንን እናመሰግናለን። ይሄ ሁሉ እሳቸው ናቸውና እንዲደረግ ያደረጉት በእውነት በጣም ትልቅ ምስጋና አለን። በጣም ዛሬ የደስታችን ቀን ነው። ሁላችንም እንኳን ደስ ያለን ማለት እወዳለሁ። በጣም አመሰግናለሁ። ያው ስለ ቃለ መጠይቁ አመሰግናለሁ። ስሜ መላከ ገነት ልዑል ስብሐት ይባላል። በዓለም ገና ደብረ ሲና ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ ነኝ። በቅድሚያ በእውነት ይህንን ዕለት እንድናይ ስራችንን ሁሉ ያከናወነ እግዚአብሔርን አመሰግናለሁ። እንግዲህ ህንፃ ከተጀመረ ምናልባትም ከ3 ዓመት ባልበለጠ ጊዜ የተሰራ ህንፃ ነው። ይህ ህንፃ እንደ ክፍላተ ከተማ ቤተ ክህነት በአጠቃላይ እንደ ኢትዮጵያም አብነት የሚሆን አርአያ የሚሆን ነው ብለን እንጠብቃለን። በዚህ ከተማ ወይም በዚህ አካባቢ ትልቅ ህንፃ ሲሰራ ዝም ብሎ አይደለም። ተቀዳሚው ለዚህ ህንፃ መሰራት የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ናቸው። በጣም የማይደክሙ ሁል ጊዜ ታች ድረስ እየወረዱ የስራ መመሪያ የሚሰጡ ናቸውና እንደዚህ በሰበታ ዙሪያ ወይም ደግሞ በዚህ በሰበታ ከተማ ወደ 12 አብያተ ክርስቲያናት ወይም ካቴድራል ተጀምረዋል። 3 አካባቢ በዘንድሮ ወይም በዚሁ ዓመት ይመረቃሉ። ከነኛ ቅድሚያ ሆኖ የተመረቀው አንዱ ይሄ ነው። ምንም እንኳ እንደ ጽሕፈት ቤት አገልግሎት ቢሆንም ትልልቅ አብያተ ክርስቲያናትም ይሰራሉ። እነኛ ሁሉ ስራዎች እውነት ለመናገር ያለምንም ማጋነን የብፁዕ አባታችን የብፁዕ አቡነ ሳዊሮስ መመሪያ ሰጭነት ነው ለዚህ ይደርስ የቻለው። እንግዲህ ይህ ህንፃ እንደ ክፍላተ ከተማ ቤተ ክህነት ብቻ አይደለም፣ ለሀገረ ስብከቱም ትልቅ እመርታ ይኖረዋል። ለሀገረ ስብከቱም የሚጠቅም ነው የሚሆነው። ምናልባትም የተለያዩ ስብሰባዎችን ማከናወን የሚችል መለስተኛም አዳራሽ ያለው ነው። እንዲሁም አጫጭር ኮርሶችን ወይም አጫጭር ለአገልጋዮች ስልጠና እንዲሰጥ ይህንን አሟልቶ የያዘ ጽሕፈት ቤትም ያለው ህንፃ ነውና በእውነት ከጅምሩ ጀምሮ ደግሞ በሀገረ ስብከቱ ስር ያሉ ከታች እስከ ላይ ድረስ የሁሉም የአገልጋዮችም አይን እዚህ ነው የነበረው። ለምን? በፍቅር አመራር ስለነበረ የወረዳ ቤተ ክህነቱ የሀገረ ስብከቱ እንዲሁም የብፁዕ አባታችንም በፍቅር መምራት እዚህ ሊደርስ ችሏልና
እንግዲህ ይህ ህንፃ በእውነት ልንገልጸው ከምንችለው በላይ እንደ ቤተ ክርስቲያኗ ታሪክም ይሆናል። ከዚሁ ከሸገር ሀገረ ስብከትም ባለፍ ሌሎች ሀገረ ስብከትም ሌሎቹም ወረዳ ቤተ ክህነት ወይም እንደ ከተማ ክፍላተ ከተማ ቤተ ክህነቶችም የሚማሩበት አርአያ የሚሆን ህንፃ ነው ብዬ አስባለሁ። በድጋሚ ለዚህ ቀን እንኳን አደረሰን እላለሁ። እዚህ ቀን መድረሴም በጣም በልቤ ደስ ይለኛል። አመሰግናለሁ። እንግዲህ ዛሬ ግንቦት 10 ቀን 2017 ዓመተ ምህረት አሁን የምንገኘው በታላቁ ሸገር ከተማ ሀገረ ስብከት በሰበታ ፉሪና ገላን ጉዳ ክፍላተ ከተማ ቤተ ክህነት አዲሱ ህንፃ ላይ ነው የምንገኘው። በዛሬው ዕለት እንግዲህ ልበ አምላክ ቅዱስ ዳዊት ከዘመናት በፊት በጌጠኛ ቤት ልማት ይሁን እንዳለ ይህ በሸገር ሀገረ ስብከት የምናገኘው ካሉት በአምስት ከተከፈሉት ክፍላተ ከተሞች መካከል አንጋፋውና ስመጥር የሆነ የሰበታ እና ገላን እና ፉሪ ክፍላተ ከተማ ቤተ ክህነት ተብሎ ነው የሚጠራው። ቀደም ባለ ዘመን በደቡብ ምዕራብ ሸዋ ሀገረ ስብከት የሰበታ ሐዋስ ወረዳ ቤተ ክህነት በመባል ይታወቅ ነበረ። አሁን ደግሞ ሸገር ከተቋቋመ ጊዜ ጀምሮ ሁለቱንም አህጉረ ስብከት በአባትነት የሚመሩ የጸሎት፣ የልማት፣ የወንጌል አባት ብፁዕ አቡነ ሳዊሮስ እሳቸው ናቸው ሀገረ ስብከቱን የሚመሩት። እንግዲህ ካሏቸው በሀገረ ስብከቱ ካሉት ክፍላተ ከተሞች መካከል ይሄኛው የሰበታ ፉሪና ገላን ክፍላተ ከተማ ቤተ ክህነት ጽሕፈት ቤት አንጋፋው ነው። እንግዲህ ሁላችንም አሁን ዛሬ ብፁዓን አበው ሊቃነ ጳጳሳት በብፁዕ አባታችን አቡነ ሳዊሮስ መሪነት ሊመርቁት ነው ከጥቂት ደቂቃዎች በኋላ። እንግዲህ ይህ ህንፃ ቀደም ባለ ጊዜ በተለይ ታላቁ የዚሁ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን ሁለት ልማቶች ሁሌ እንዲለሙ ይፈልጋሉ። ለዚህም ስራ ደግሞ ለዚህም ስኬት ደግሞ ሁሌም ይተጋሉ ከገጠር እስከ ከተማ። የመጀመሪያው የሰውን አእምሮ በወንጌል ማልማት የብፁዕ አባታችን ትልቁ መርህ ቃላቸው ነው። የሰው ልብ የሰው አእምሮ በወንጌል ከለማ የለማች ሀገርን የለማ ትውልድን ማየት ይቻላል። ቀጥሎ ያ የለማ አእምሮ ያለው ምዕመናን ደግሞ የለማ አእምሮ ያላቸው አገልጋዮች ደግሞ በጋራ በመሆን ቤተክርስቲያንን ከተመጽዋችነት ገላግለዋት ወንጌል እንዲሰፋ ደግሞ የህንፃ ግንባታ ልማት፣ የአካባቢ ልማት፣ የገቢ ማስገኛዎች የተለያዩ ገቢ ማስገኛ ልማቶችን ደግሞ እንዲኖሩ ያደርጋሉ። እንግዲህ ብፁዕ አባታችን በተለይ ደቡብ ምዕራብ ሸዋ ሀገረ ስብከት የሚባለውን ከ2003 ጀምረው ነው እጅግ አስቸጋሪና ፈታኝ የሆኑ ሁኔታዎችን አልፈው ይህንን ሀገረ ስብከት በብዙ አልምተው እዚያ ደርሰዋል። ወደ ሰበታም ስንመጣ ለዚህ ለደቡብ ምዕራብ ሸዋ ሀገረ ስብከት ሞዴል የነበረ ወረዳ ነበረ። አሁንም ደግሞ ወደ ሸገርም ደግሞ ከተከለለ ወዲህ ገጠሩን ይዞ ወደዛ ወደ ደቡብ ምዕራብ ሸዋ ቢሄድም አሁን ከ40 አብያተ ክርስቲያናት በላይ አሁን በዚህ በሰበታ ሐዋስ ወይ ደግሞ በሰበታ ፉሪና ገላን ክፍላተ ከተማ ቤተ ክህነት ስር ነው የተቋቋሙት። እንግዲህ ይህ ታላቅ ህንፃ ዛሬ በዚህ መልኩ ያየነው በብዙ ተጋድሎ በብዙ ፈታኝ ሁኔታዎች ውስጥ አልፎ ነው ዛሬ ለምርቃት የበቃው። እንግዲህ ስራ ሲሰራ መቼም ለስራ የተጠሩ ሰዎች አሉ። ማለት ስራውን ለማሳካት ስራውን ከግብ ለማድረስ አንዳንድ ጊዜ ጥሪም ያስፈልጋል፣ ጸጋም ያስፈልጋልና መላከ ሰላም አለማየሁ ተፈራና ሊቀ ስዩማን ተስፋዬ ለሜቻ ወረዳ ቤተ ክህነቱን በስራ አስኪያጅነትና በጸሐፊነት የሚመሩ ሁለት ቀኝና ግራ ሆነው በእውነት ከስራቸው ያሉትንም አገልጋዮችን ከብፁዕ አባታችን አባታዊ መመሪያ እየተቀበሉ እጅግ ድንቅና ውብ የሆነ ልማቶች በብዙ መልኩ ለምተዋል። በተለይ ወጣትነት ለቤተ ክርስቲያን ብፁዕ አባታችን ሲጀምሩት መጀመሪያ የጀመረው በዚህ ወረዳ ላይ ነው። ተደጋግሞ አድባራቱን አዳርሷል ማለት በሚቻል ደረጃ የወጣትነት ቤተ ክርስቲያን መሰረቱ በዚህ በሰበታ ውስጥ ነው የተከናወነው። በዚህም ብዙ አመርቂ ውጤቶች ተመዝግበዋል። ወጣቶች ከተለያየ አልባሌ ስፍራዎች ተመልሰዋል። የብፁዕ አባታችን ትልቁ ግባቸው
ይህን ወጣቱን ኃይል ለወንጀል ሳይሆን ለወንጌል ማብቃት አስፈላጊ ነው ብለው ስለሚያምኑ ስለዚህ ወጣቱ ከአልባሌ ስፍራ ወደ ወንጌል ተመልሶ አይምሮውንም ህይወቱንም እንዲቀየር በወንጌል ተደርጓል ማለት ነው። ይሄ ትልቁና ዋነኛው ልማት ነው። በዚህ ደግሞ እነዚህ ቀደም ያነሷቸው መላከ ሰላምና ሊቀ ስዩማን በመተባበር ወንጌሉ ከብፁዕ አባታችን መመሪያውን እየተቀበሉ ወንጌሉ በደንብ ሰፍቶ እንዲሄድ እኛም በዚህ በክፍለ ከተማው ስንንቀሳቀስ ቀና የኃላፊነት ድርሻቸውን በመወጣት በቀናነት ተግባራዊ ሲደረግ ቆይቷል። ከዚህ ጎን ለጎን ብዙ አብያተ ክርስቲያናት ልማታቸው እንዲስፋፋ ወንጌል እንዲስፋፋባቸው ተደርገዋል። አብያተ ክርስቲያናት ትልልቅ ህንፃ አብያተ ክርስቲያናት ታንጸዋል። የዚህ ሁሉ ውጤት ደግሞ ብፁዕ አባታችን ናቸው። ለመናገር ከሆነ ብፁዕነታቸው ሁሌም በሄዱበት የመሰረት ድንጋይ ለህንፃም በሚያኖሩበት ጊዜ ሁለቱ ልማት እንዲለሙ በትጋት እየሰሩ መመሪያ መስጠት ብቻም ሳይሆን ተከታትለው የወጣቶች አገልግሎት ላይ ራሳቸው እየተገኙ ምዕመናንን በማጽናናት አባታዊ መመሪያ በመስጠት ቀድሰው በማቁረብ ወንጌሉን እግር በእግር እየተከታተሉ ከምን ደረሰ እያሉ ራሳቸው ከኛ ከወንጌል አገልጋዮች ቀድሞ እየተገኙ ብፁዕነታቸው የሰሩት ስራ ዛሬ እንዲህ ለሚያማምሩ ልማቶች ምክንያት ሆነዋል ማለት ነውና እጅግ ደስ የሚል እንግዲህ ቤትም ምናልባት በአዲስ አበባ ሀገረ ስብከት እንዲህ ያሉ ህንፃዎች በክፍለ ከተማ ደረጃ ተሰርቶ ካልታዩ በስተቀረ በፍጹም እንዲህ ባለው ሁኔታ አህጉረ ስብከታት እንኳን ያለላቸው ህንፃ ነው። በዚህ በሰበታ መሃል ላይ ተሰርቶ በዛሬ ዕለት ብፁዓን አባቶች ከብፁዕ አባታችን ጋር ተገኝተው ሊመርቁ የሚመጡት ማለት ነው። ስለዚህ ይሄ ትልቅ እምርታ ነው። ለወደፊቱ ኦርቶዶክሳዊነትን ከፍ አድርጎ የሚያሳየውን ለመናገር ከሆነ ወንጌል የሚገለገልበት ትውልድ የሚታነጽበት ትልቅ ግብአት ሊሆን የሚችል ህንፃ ነው ዛሬ ተመርቆ ወደ ስራ የሚመጣውና ከዚህ የተነሳ እንግዲህ ሁለት ልማት ለምቷል ብለን ለመናገር ወይም ለመመስከር እንገደዳለን። የሰው አይምሮ ስለለማ በየትኛውም አቅጣጫ ብትሄዱ ዛሬ በሰበታ ውስጥ ብዙ ህንፃዎች ለምርቃት እየበቁ ምዕመናን የቀደመ ከአባቶቻቸው በጭቃ በጨፈቃም የተሰራችውን ቤተክርስቲያን ዛሬ ወደ ትልልቅ ስመጥርና አይነግቡ ወደሆኑ ህንፃዎች እየቀየሩ ነው ያሉት። ያ ደግሞ ለትውልድም ደራሽ ነውና እጅግ ውብ የሆነ ትልቅ መንፈሳዊ አገልግሎት ብፁዕ አባታችንም ያሰቡትን ያለሙትን በዋናነት በሞዴል ክፍለ ከተማቸው የእሳቸውም ድካምና ልፋት ወደፊት እየመጣ እየታየ ነው የሚል ተስፋ ነው ያለኝ። ከዚህ ባሻገር ለሌሎቹ በሸገር ስር ላሉት ክፍላተ ከተማም ደግሞ ሞዴል ክፍለ ከተማ ሆኖ ሌሎችም ይህንን ሌጋሲ እንደሚያስቀጥሉ ተስፋ አደርጋለሁ። ስላዳመጣችሁኝ አመሰግናለሁ። ያው እንግዲህ ሰበታ ፉሪ እና ገላን ጉዳ ክፍለ ከተማ ይህን ህንፃ ቤተክርስቲያን ህንፃ ሲገነባ በስሩ 52 አድባራት ያሉት ክፍለ ከተማ ነው፣ እንደ ሸገር ሀገረ ስብከት ማለት ነው። ይሄ ህንፃ ያው ከዛሬ 3 ዓመት በፊት ተጀምሯል። የዚህ ህንፃ ዓላማ በስሩ የገጠር ቤተክርስቲያናት አሉ፣ ለነዛም የስብከተ ወንጌል ማስፋፊያ አገልግሎት የሚሰጥ በተጨማሪ ደግሞ ለክፍለ ከተማው አስተዳደር ሰራተኞች ለቢሮነት የሚያገለግል ከዛ ባሻገር ደግሞ በአዳራሹ የተለያዩ በቋንቋ የሚያገለግሉ ወጣቶች፣ ዲያቆናት፣ ሰንበት ቤት ተማሪዎች ስልጠና የሚያገኙት፣ ካህናት ደግሞ ይበልጥ የግንዛቤ ማስጨበጫ ስልጠና የሚያገኙበት ቦታ ነው ተብሎ ታስቦ የተሰራው። እንግዲህ ያው ይህንን ስንሰራ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት መሰል ህንፃዎች የእኛን አርአያ ተከትለው መገንባት መቻል እንዳለበት ቤተክርስቲያን ብዙ መስራት በልማት አውታር ብዙ መስራት የምትችል መሆኑን ለማሳያ ነው። ያው ትንሽኛ አናሳ ብንሆንም ባለችን አቅም ግን ይህንን እግዚአብሔር ወዶና ፈቅዶ ይህንን አነስተኛ ህንፃ ገንብተናል። ነገር ግን በቤተክርስቲያኗ ውስጥ በተለያየ ኃላፊነት ያለ የሀገረ ስብከት የክፍለ ከተማ ሰራተኞች ብንቀናጅ ብንሰራ በአጥቢያ ቤተክርስቲያናት ያሉ አስተዳዳሪዎች ብንቀናጅ ከዚህ በላይ መስራትና ከዚህ በላይ ውጤት ማስመዝገብ የምንችልበት መሆኑን ለማሳያ ነው የተጀመረው። ስለዚህ እንግዲህ ሰበታን ስናየው ሰበታ በልማት ትልቅ እንቅስቃሴ
ያለበት ሀገረ ስብከት ነው። በተለይ ብፁዕ አቡነ ሳይሮስ ወደ ሀገረ ስብከታችን ከመጡ ጊዜ ጀምሮ የተለያዩ ትምህርት ቤቶች ሰርተዋል። የተለያዩ ህንፃ ቤተክርስቲያን እየተገነባ እየተመረቀ ነው ያለው። በቅርቡ የሚመረቁ አብያተ ክርስቲያናት እንደዚሁ አሉ። ይህም ደግሞ የብፁዕነታቸው አቅጣጫ መስጠት የብፁዕነታቸው በልማት ተነሳሽነት ራስ ሰርተው የሚያሰሩ አባት በመሆናቸው ሁላችንም የእሳቸውን ፈለግ ተከተለን ከእሳቸው ስር እግር ስራቸው እየተከተልን የምንሰራበት ሁኔታ ሊፈጠር ችሏል። ይህንን ህንፃ እንደምታዩት ብዙ ዋጋ ተከፍሎበታል። እያንዳንዱ አጥቢያ ቤተክርስቲያን ሰራተኛው ሳይቀር የአንድ ወር ደሞዙን የለገሰበት፣ ሰበካ ጉባኤ ባላቸው አቅም ከጎናችን ሆነ የረዱበት፣ እንደገና የክፍለ ከተማው ሰራተኛም ደግሞ የ2 ወር ደሞዝ ዋጋ ከፍሎ የተሰራበት ሁኔታ ነው ያለው። ስለዚህ ይህ ደግሞ አንድነት ኃይል ነው። በጋራ ብንሰራ የተሻለ ውጤት ማስመዝገብ የምንችል መሆናችን የሚያሳይ አርአያነት ያለው ህንፃ ነው። ያው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኗንም ይገልጻል ብለን እናስባለን፣ እንደኛ ማለት ነው። እንደ ከተማውም እንደ ሀገረ ስብከቱ ይህንን ፈለግ ተከትሎ ሌሎችም በሀገሪቱ ልማት ላይ መንቀሳቀስ የሚቻል ሌሎችም ቤተ እምነቶች ጭምር አይተው ከዚህ መንፈሳዊ ቅናት መስራት አለብን፣ ሀገራችንን ማሳደግ አለብን። ያው ቤተክርስቲያኗ ስንል ቤተክርስቲያኗ እንደ ሀገር የምታይበት ሁኔታ ስላለ በቤተክርስቲያኗ ደግሞ ብዙ ሰዎች የወጡባት ብዙ የሀገር መሪዎች ብዙ ሊቃውንት የምታፈራ ቤተክርስቲያን እንደመሆኗ መጠን በዚህ ልማት መስራታችን ደግሞ ውጤታማ አድርጎናል። እግዚአብሔር ይመስገን። ለዚህ ቀን ስላበቃን በጣም ደስ ብሎኛል። እኔ እንደግል ለምን ትላንትና የነበሩ አባቶቻችን የነበሩበትን በጥገኝነት ትምህርት ቢሮ ውስጥ በጥገኝነት በትንሽ ጎሳሳ ጎጆ ውስጥ የነበሩበት ሁኔታ አለ። ያው ከተማው አስተዳደር ጋር በመነጋገር ነው ይህንን ቦታ ተሰጥቶን በጊዜው በሂደት እየሰራን እዚህ ጋር ደረስንበት። የጭቃ ቤቶች ነበሩ፣ እነዛን አስወግደን ይህንን የመሰለ ህንፃ ልንገነባ የቻልንበት ሁኔታ አለ እና መስራታችን ውጤታማ ነው። መስራት ያው ነገ እናልፋለን እኛ፣ ነገር ግን ታሪክ አልፍምና ታሪክ የሚያሰው ማን የሰራው እንዴት ተሰራ የሚለውን ነገር ሁል ጊዜ ታሪክ ያነሳናል እና ከዛ አንጻር ነው የተገነባው። እኔ በጣም ደስ ብሎኛል። በጣም ደስተኛ ነው። ወደር የለውም ደስታዬ። ለምን ትላንትና የነበረበትን ሁኔታ ክፍለ ከተማው ወይም ወረዳው ቤተ ክህነት ትላንት የነበረበት ሁኔታ በግልጽ ስለማቅ ማለት 10 ምናምን ዓመት በደንብ ስለማቅ፣ አሁን ግን ይህንን የመሰለ አስደማሚ ህንፃ ተገንብቶ በመጠናቀው እጅግ ደስተኛ ነኝ። እግዚአብሔር ይመስገን። ብፁዕ አባታችን በእድሜ በጤና ይጠብቅልን፣ በመንበረ ክብራቸው ያኑርልን። ያው እሳቸውን ተከትለን ያደረገው ነገር ስለሆነ ወደፊትም እሳቸው የሚሰጡን አቅጣጫ እያያዘን ከዚህ የበለጠ የተሻለ ነገር መስራት፣ ከዚህ የሚበላለጡ ህንፃዎችን መስራት የምንችል ቤተክርስቲያኗ በስብከተ ወንጌል አገልግሎት የበለጠ ማጠናከር የምንችልበት አቅሙ ጉልበቱ አለን። ግን ተግባብተን በፍቅር በአንድነት መስራት የምንችል ከሆነ የበለጠ መስራት እንደምንችል ለማሳሰብ ወዳለሁ። እንግዲህ በዚህ ሚዲያ የምትከታተሉ ሰዎች ሁሉ ይህንን አርአያነት የክፍለ ከተማን አርአያነት ተመልክታችሁ በየአድባራቱ በየክፍለ ከተማው በሀገረ ስብከት ያላችሁ ሰዎች ሁሉ ይህንን ነገር መሰል ስራዎች ለመስራት ትጉ የሚል መልእክት አለኝ። አመሰግናለሁ። መጋቤ ወንጌል ሄኖክ ታዬ ይባላለሁ። የሸገር ከተማ የሰንበት ቤት ማደራጃና የሰበታ ገላንጉዳ ፍሪ ክፍላተ ከተማ ቤተ ክህነት የሰንበት ቤት ማደራጃ ክፍል ኃላፊ። ዛሬ በጣም ልዩ ቀን ነው። ምክንያቱም ደግሞ የሰበታ ገላንጉዳ ፍሪ ክፍላተ ከተማ ቤተ ክህነት G+3 ሁለገብ ዘመናዊ ህንፃ ያስመረቀበት ዕለት ነው። በጣም ከፍተኛ ደስታ ተሰምቶኛል። ልዩ የሚያደርገው ደግሞ የተለፋበት ትልቅ ስራ የተሰራበት የሶስቱ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ከ12 በላይ ብፁዓን አበው ሊቃነ ጳጳሳት በተገኙበት እጅግ ደማቅ በሆነ መልኩ የተመረቀ ስለሆነ ከፍተኛ ደስታ ተሰምቶኛል። እንግዲህ በጣም ደስ የሚያሰኘው የሰበታ ገላንጉዳ ፍሪ ክፍላተ ከተማ ቤተ ክህነት በሸገር ከተማ ከሚገኙ ክፍላተ ከተማዎች መካከል አንደኛው ነው። ልዩ የሚያደርገው ቀደም ሲል በደቡብ ምዕራብ ሸዋ ሀገረ ስብከት ስር ሲተዳደር በርካታ መንፈሳዊ ስራዎችን ታላላቅ አገልግሎቶችን ሲሰጥ የቆየ ታላቅ ቤተ ክህነት እንደመሆኑ መጠን በዚህኛው ምናልባት ሸገር ሀገረ ስብከት ከተቋቋመ 2 ዓመትም የሚሞላው ባይሆንም በዚህ ስፍራ ላይ ግን እጅግ በጣም ሰፊ መንፈሳዊ ስራ የሚሰራበት ቦታ ስለሆነ ብፁዕነታቸውም ከፍተኛ ትኩረት ሰጥተው የሚያዩት ክፍለ ከተማ እንደመሆኑ መጠን ለሌላው አርአያ የሚሆን ሌላው ከሱ የሚማርበት ትልቅ ስራ መስራት እንደሚቻል የሚያሳይ ነው። እንግዲህ እንደሚታወቀው በጣም የክፍለ ከተማ ገቢ በጣም አነስተኛ ነው። ከ130 ተመላሽ የሆነውን ግን ብፁዕነታቸው የፈቀዱ ስለሆነ ያንንና የአድባራት የገዳማት አስተዳዳሪዎች፣ የአስተዳደር ሰራተኞች፣ የጽሕፈት ቤት ሰራተኞች፣ አጠቃላይ ማህበረ ካህናትን ጨምሮ አልፎም ደግሞ የሰበካ ጉባኤዎች በመስማማት በጋራ በመወያየት ለክፍለ ከተማችን የተሻለ ነገር ማድረግ ይገባናል፣ በሰበታ ክፍለ ከተማ ደግሞ ሰፊ ስራ መስራት ያስፈልጋል በማለት በጋራ በህብረት የሰሩበት
የስራቸውም ውጤት የታየበት እንደሆነ የሚያሳይ ነው። ሌሎችም ክፍለ ከተሞች በተመሳሳይ ሁኔታ ከዚህ ክፍለ ከተማ ትምህርት ወስደው አብዛኞቹ ያሉት በኪራይ ቤት ውስጥ ነው የሚኖሩት። ከፍተኛ ወጪ ይወጣል ለኪራይ፣ ከወር እስከ ዓመት የሚወጣ ወጪ ከፍተኛ ነው። ይሄ ቤተ ክህነት ግን አርአያ ሆነው ይህንን ስራ ሰርተዋል እና ሌሎች ከዚህ ተምረው የራሳቸው የሆነ ክፍለ ከተማ ጽሕፈት ቤት እንደሚኖራቸው ማመን መተማመን የሚያስችል ስራ እንደሆነ መረዳት ይቻላል። እንግዲህ በዚህ በሰንበት ትምህርት ቤት እንቅስቃሴ በአጠቃላይ በርካታ ስራዎች ተሰርተዋል። እንደ ቤተክርስቲያን ተልእኮና የሰንበት ትምህርት ቤት የተቋቋመበት መሰረታዊ ዓላማና ተግባር አንጻር በርካታ ስራዎች የሚሰሩበት ክፍለ ከተማ ነው። ልዩ የሚያደርገው በዚህ መርሃ ግብር ላይ ህንፃው ሲሰራ፣ አብያተ ክርስቲያናትን የማስተባበር ስራ ሲሰራ፣ ሰበካ ጉባኤን የማስተባበር ስራ ሲሰራ ይህን ስራ ከሚሰሩት ዋነኞቹ ሆነው ከሚሰሩ ልጆች መካከል የሰንበት ትምህርት ቤት ፍሬ የሆኑ ወጣቶች ይገኙበታል። እሱ ብቻ ሳይሆን ሰንበት ትምህርት ቤት የራሳቸው ድርሻ ወስደው በዚህ መርሃ ግብር ላይ የምርቃት መጽሔቱን ስፖንሰር በማድረግ በማዋጣት በመሸፈን አሻራቸውን የጣሉበት መሆኑ የበለጠ ያስደስታል። ይህንንም ደግሞ አሳይተዋል። ይህ ብቻ አይደለም። በገቢ ማሰባሰቢያ መርሃ ግብርና ዛሬ የጀመረው የህንፃ ምርቃት እስከ 13 እስከ ግንቦት 13 ይቀጥላል። በእነዚህ ቀናት ሰንበት ትምህርት ቤቶች ራሳቸው ለቀጣዩ ለጽሕፈት ቤት መሟያ የሚሆኑ ነገሮችን ለማሟላት የሚሰሩ ስራዎች ላይ የራሳቸውን ተሳትፎ እያደረጉ ያሉበት ሁኔታ ነው ያለው። እንግዲህ በዚህ ህንፃ ላይ ብዙ የሰንበት ትምህርት ቤት ድርሻ አለ። ብዙ እንቅስቃሴው በሰንበት ትምህርት ቤት የሚሸፈኑ እንቅስቃሴዎች ላይ ተሳትፎ አድርጓል። ለሰንበት ትምህርት ቤት በዚህ ስራ ላይ ከብፁዕነታቸው የተሰጠው መመሪያ በመጠበቅ ብፁዕነታቸው በዚህ ስፍራ ላይ የተሻለ ስራ እንዲሰራ፣ ህንፃ እንዲታነጽ፣ ዘመናዊ ስራዎች እንዲሰሩ ትልቁን ስፍራ የወሰዱት ብፁዕነታቸው ናቸው። ብፁዕነታቸው የሰጡትን መመሪያ ደግሞ በመቀበል ማህበረ ካህናቱም ሰንበት ትምህርት ቤቱም የራሱ የሆነ ስራ ለመስራት ከፍተኛ እንቅስቃሴ እንደሚያደርግ ይታወቃል። በዚህ መሰረት በእኛ ክፍለ ከተማ ሰንበት ትምህርት ቤቶች የተሻለ ስራ ይሰራሉ። ምክንያቱም የነገ ቤተክርስቲያን ተስፋዎች ናቸው። ሰንበት ትምህርት ቤት የቤተክርስቲያን የነገ ተተኪ ትውልድ የምንለው ሰንበት ትምህርት ቤት ከአገልጋይነትም አንጻር ከአማኝነትም አንጻር ትልቁ ስራ ይሰራል ብለን የምናስበው ሰንበት ትምህርት ቤት ላይ ነው። ከዚህ አንጻር ብፁዕነታቸው በሰንበት ትምህርት ቤት ስፍራ ሰጥተው በተለያዩ የሰንበት ትምህርት ቤት መርሃ ግብሮች ላይ ተገኝተው አበረታተው የሰንበት ትምህርት ቤትን አስፈላጊነት በተለያዩ ታላላቅ ጉባኤያት ላይ ያውጃሉ። በነገራችን ላይ ወጣትነት ለቤተክርስቲያን ንሳኤ ጉባኤ ብፁዕነታቸው የሚያዘጋጁት የተመሰረተው በዚህ ክፍለ ከተማ ነው። በከፍተኛ ስራ ተሰርቶበታል። ከ3 ዓመት በላይ ሆኖታል። በደቡብ ምዕራብ ሸዋም በሸገር ከተማም ዙሪያዎች ባሉ ክፍለ ከተማዎች በተመሳሳይ ሲዞር ነበር። ትልቁ ዓላማ ወጣቶችን የመሰብሰብ የነገዋ ቤተክርስቲያን ላይ ያሉ አማኞች ጠንካራ በሃይማኖታቸው ትጉሃን የሆኑ እንዲሆኑ ለማድረግ ከማሰብ አንጻር በሰንበት ትምህርት ቤት ላይ ካለው የነበረው ነባራዊ እንቅስቃሴያቸው በተጨማሪ የነገዋ ቤተክርስቲያን ተተኪ እንዲሆኑ የአብነት መምህራን እንዲያስተምሯቸው፣ የአብነት ትምህርት እንዲከታተሉ እንዲሁም ደግሞ በሰንበት ትምህርት ቤት ውስጥ ያደጉ ልጆች ወደ ቤተክርስቲያን አገልግሎት እየተቀላቀሉ የነገዋ ቤተክርስቲያን አገልጋዮች እንዲሆኑ ስራ እየተሰራ ያለበት ነው። ይህም ህንፃ ከዚህ ጋር ተያይዞ ነገ ለሚሰራው ስራ ወጣቱ ላይ ትልቅ አሻራ ሚና ሊኖረው የሚችል ህንፃ እንደሆነ ማየት ይቻላል። እንግዲህ ይሄ በጣም ልዩ ዕለት ነው። በህብረት መቆም በህብረት መስራት ምን ያህል ለውጥ ለቤተክርስቲያን እንደሚያመጣ የሚያሳይ ነው። በዚህ ህንፃ ላይ የምናየው ይሄንን ህብረት ነው። የካህናት የምዕመናን የሰንበት ትምህርት ቤት ጥምረት ነው የተከናወነው። የአብያተ ክርስቲያናቱ ቁጥር በሰበታ ገላን ጉዳ አፉሪ ክፍላተ ከተማ የሚገኙት ወደ 52 ይጠጋሉ። 50 አብያተ ክርስቲያናት ናቸው። 2ቱ ደግሞ ገዳማት ናቸው። በእነዚህ አብያተ ክርስቲያናት ላይ ሰፊ ህዝብ አለ፣ ሰፊ ሊቃውንት አለ፣ ሰፊ ወጣቶች ይኖራሉ። የሰንበት ትምህርት ቤት ወጣቶች በህብረት ሆነው ተሳትፈዋል። በሀሳብም ተሳትፈዋል። ጉልበታቸውም እንደምትመለከቱት ዛሬ ያያችሁት ብፁዓን አባቶችን ከመቀበል ጋር ተያይዞ ይህም መርሃ ግብር ከመዘርጋት ጋር ተያይዞ የተቋቋሙ ኮሚቴዎች አሉ። ከጥቅምት ጀምሮ የሚሰሩ ኮሚቴዎች ናቸው። የተሰራው ስራ እጅግ አስደናቂ ስራ ነው። በእነሱ ዛሬ እንዲደምቆ እንዲታይ የተደረገው በዛ ነው እና እዛ መርሃ ግብር ላይ የእኛ የሰንበት ትምህርት ቤት ልጆች ወጣቶች የራሳቸውን ሚና ተጫውተዋል። ያ የተሰራው ስራ ቀላል አይደለም እና ለዛ ትልቅ ስፍራ ይኖረናል። ወጣቱ ሁልጊዜም ወደ ቤተክርስቲያን ቢመጣ በህብረት ቢሰራ ከአባቶች ጋር ከሚመለከታቸው አካላት ጋር ተባብሮ በሚሰራው መንፈሳዊ ስራ
ቤተክርስቲያንን ነገ ማሻገር እንደሚችል ማየት ይችላል እና ወጣቶች ምናልባት ይህንን የሚመለከቱ ወንድሞችና እህቶቻችን ዛሬ የስራ ጊዜ ነው። ለእግዚአብሔር ቤት የምንሰራበት እግዚአብሔር እኛን የሚሰራበት ጊዜ ስለሆነ በሃይማኖት መጽናት መትጋት ያስፈልጋል። ወደ ቤተክርስቲያን መምጣት ቤተክርስቲያንን በእውቀት፣ በጉልበት፣ በገንዘብ በሚያስፈልገው ነገር ሁሉ መርዳት ያስፈልጋል ብዬ መልእክት ማስተላለፍ እወዳለሁ። ከዛ ውጭ ይሄ ስራ በጣም ስኬታማ ሆኖ እንዲሰራ ትልቁ ሚና የብፁዕነታቸው ብፁዕ አቡነ ሳዊሮስ የሀገረ ስብከታችን ሊቀ ጳጳስ ታላቅ የወንጌል የልማት አባት ናቸው። ወጣት በጣም ይወዳሉ፣ በስራ ያምናሉ። ሰፊ ስራዎችን ሰርተዋል። ዓይን የሚያየው ጆሮ የሚሰማው ስራ ሰርተዋል። በዚህም ስፍራ እንግዲህ የዛሬ 3 ዓመት ነው የመሰረት ድንጋይ የተጣለው። በቤተ ክህነት አቅም፣ በክፍለ ከተማ ቤተ ክህነት አቅም የሚሰራ ህንፃ አይደለም። ይሄ ህንፃ እሳቸው ግን ቡራኪያቸው ስለታከለበት እገዛም ስለነበር የገንዘብ ድጋፍም የሀሳብ ድጋፍም መመሪያ የመስጠትም አብያተ ክርስቲያናትም ደግሞ እንዲተባበሩ ከማድረግም በተጨማሪ ሰፊ ስራ እንዲሰራ የብፁዕነታቸው ትልቅ ተጋድሎ አለና በመጀመሪያ ብፁዕነታቸውን በመንበረ ጵጵስናቸው ሰፊ ዘመን ከጤና ጋር ያድልልኝ ለማለት ፈልጋለሁ። ከዛ ውጭ እንደ ክፍለ ከተማ ቤተ ክህነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን የክፍለ ከተማው ሰራተኞች በጋራ በህብረት ስራ ሰርተውበታል። እነሱ ምስጋና ይገባቸዋል። ሌላው በተጨማሪ ደግሞ የአድባራት የገዳማት አስተዳዳሪዎች፣ የአስተዳደር ሰራተኞች፣ ማህበረ ካህናት፣ ማህበረ ምዕመናን፣ ሰንበት ትምህርት ቤት ወጣቶች ሰፊ ስራ ሰርተዋል። በጋራ ማህበራት የሚሰሩት አሉ። በዚህ በሰበታ ያሉ የዝክረ ገብርኤል እና የማህበረ ሩሃማ ከሰበታ መካነ ሰላም ፍሬ ሃይማኖት ሰንበት ትምህርት ቤት ጋር ጨምሮ የዲኮሩን ጉዳይ የተለያዩ እንቅስቃሴዎችን አድርገዋል እና እነሱንም እንዲሁም ደግሞ ከ10 በላይ አብያተ ክርስቲያናት ሰንበት ትምህርት ቤቶች ድጋፍ አድርገዋል በመጽሔቱ። እነሱንም ማመስገን እንፈልጋለን። በመጨረሻ ደግሞ በዚህ ኮሚቴነት ሆነው የመጨረሻውን ስራ ተፈጽሞ እንድናይ ትልቁን ሚና እንደተጫወቱ ለየአድባራቱ ኮሚቴ ሆነው ላገለገሉን ወንድሞቻችንና እህቶቻችን እጅግ ትልቅ ምስጋና አለኝ። እጅግ አመሰግናለሁ።